ናታን የአንደኛዋን ልጅ ሕይወት ታደገ። እንዲሁም የኤፍራታዬን ያፌት የፈለገውን ነገር አደረጋት። ቤዛ በሚሆነው ነገር ሁሉ ግራ ተጋብታለች። ሉሊትም ሁሉ ነገር እኔን ተወቃሽ አድርገውኛል ስትልም ድምጿን አሰምታለች። በጣም የሚገርማችሁ ነገር ግን አንድ ነገር አለ። ዳጊ የሰራው ስህተት በጣም ትልቅ ስህተት ነው። ጽዮንንም ሆነ ቢንያምን እጅግ ልባቸው ተሰብሯል። ሰላም ጤና ይስጥልኝ ውድ የተከበራችሁ የያሬድ ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? እኛለን እግዚአብሔር ይመስገን፣ ክብሩ ይስፋ ለመድኃኔዓለም። ሁላችሁም በያላችሁበት የዓለም ዳርቻ ሰላማችሁ በክርስቶስ ብዝት ትርፍርፍ ይበልልኝ። እንደ ምድር አሸዋ እንደ ሰማይ ከዋክብት ሰላማችሁ ይብዛ። ውድ የሀገሬ ልጆች ሐረግ ድራማ ክፍል 81 እዚህ ላይ ነበር ያቆመው። ያፌት ኤፍራታዬን ወደ መኝታ ቤት ይዟት ሲወጣ ነበረ። እንዲሁም ቢንያም እነገኒ ቤት ሆኖ ወደዛ ወደዚህ እየተንቀሳቀሰ ማሰብ በነበረበት ሰዓት ነበረ ክፍል 81 እዚህ ላይ ነበር ያቆመው። ውድ ተመልካቾቻችን ክፍል 82 ላይ ደግሞ ናታን የአንዷን ልጅ ሕይወት እጅግ በብዙ ገንዘብ የተነጋገረባትን አቶ ያፌት የተባለ ሰውዬ የተነጋገረባትን ናታን ከማይገባ ጫካ ከማይደፈር እጅግ ድቅድቅ ከሆነ ጫካ ውስጥ ገብቶ የልጅቷን ሕይወት ሊታደጋት ችሏል። ክፍል 82 ኤፍራታዬ ከእንቅልፏ ስትነቃ ተኝታ ያደረችው ከያፌት ጋር ነበር። ያፌትም እንቅልፍ በጣም ይዞት ነበረ። ኤፍራታዬም ስቅስቅ ብላ እያለቀሰች ምክንያቱም እንዲሆን ያልፈለገችው ነገር በህይወቷ ስለሆነባት እጅግ በጣም ተጸጽታለች። በጣም ታለቅሳለች። ያፌት ግን ይህን ሁሉ ስታለቅስ ይህ ሁሉ ስታነባ እሱ ዓለሙን እየቀጨ እንቅልፉን ተኝቷል። ግን የያፌት ዓላማ ምን ይሆን? ናታንን ማናደድ ወይስ ኤፍራታን የራሱ ማድረግ? አልገባኝም። እሱ ችግሩ ከናታን ነው ወይስ ከኤፍራታ ነው? ወይስ ኤፍራታን ለራሱ በማድረግ የራሱ ሊያደርጋት ነው? የእናንተ አመለካከት ምን ይመስላል? እንደኔ ግን ኤፍራታን ራሱ ፈልጓት ሳይሆን ለበቀል፣ ምክንያቱም ናታንን ለማናደድ የተጠቀመው ጉዳይ እንደሆነ ከእንዲሁ ያስታውቃል። አሁን ላይ ኤፍራታዬ የማትወጣው ጭንቀት ውስጥ ገብታለች። በጣም ተጸጽታለች። ከዛ እያለቀሰች በጣም እየተንሰቀሰቀች በነበረበት ሰዓት አቶ ያፌት እንደምንም ብሎ ለመነሳት ሞከረ። ከእንቅልፉም ሲነቃ እንግዲህ ቀና ወይም ዞር ብሎ ሲመለከት ኤፍራታ በጣም እያለቀሰች ነው። ወይ የኔ ቆንጆ ምን ሆነሽ ነው አለ። ምን ሆነህ ነው? ከማይወድ ሰው ጋራ እንደዚህ የሚያህል ክብሬን የምታሳጣኝ ወይም ክብሬን የምታሳንስብኝ ግን ለምንድን ነው? እንደው ምን አይነት ጨካኝ ነህ አለችው። እኔ እኮ ማታ ተናድጄ ስለነበረ ነው እንጂ ሌላ ነገር አይደለም። 1 ወር ጠበኩሽ፣ 1 ወር ሙሉ ካንተ ጋር አልተኛም አልሽኝ። በጣም ስናደድ በስሜት አውሉኝ ነው እንጂ ይቅርታ አድርግልኝ። አንቺ ስትጎጅም ሆነ ስታለቅሽ ማየት አልፈልግም ብሎ ሊደልላት ሞከረ። እሷ ግን ድምጿን ከፍ በማድረግ አረመኔ ነህ፣ በጣም ክፉ ሰው ነህ፣ ለምንድን ነው እንደዚህ የምታደርገኝ? ይህን ያህል ጭካኔ አለችው። እሱም በይዝም በያሁን ተነሽና ወደታችን ሄድና ቁርሳችንን በልተን የምንሄድበት ቦታ አለን አላት። እሷም እታች ወረደች በኋላ ዝም አለች። በዝምታ ተዋጠች። ሳሎን ያፌትና ኤፍራታዬ ተፋጠው ቁጭ አሉ። እንዴ ለምን ስራ አትሄድም አለችው። አይ ስራው እኮ ከአንቺ አይበልጥም የኔ ጨረቃ፣ የኔ ውድ፣ ደግሞ እኮ የኔ ውድ ሚስት በጣም ነው የምታምረው አላት። አረ አለችው። እኮ እኔ ታዲያ የት ሄዳለሁ? እኔ ያለሁት ቤት ነኝ። ስለዚህ ስራ ሄድና ተመልሰህና አለችው። እሱም ይህን ነገር መስማማት ፈልጎ ሳይሆን አንድ ቀን ምናልባት ናታን እዚህ ቤት ከመጣ ይህንን ፎቶ ያየዋል ብሎ ስላሰበ የሰርጋቸውን ፎቶ ፊት ለፊት ሳሎን ላይ ሰቀለው። ሳሎን ላይ ሲሰቅለው ኤፍራታዬም እንዴ ለምንድን ፎቶውን እዚህ የምትሰቅለው? ወይስ ማንኛውም ሰው እንዲያይልህ ነው? መጋባታችን እንደሆነ ማንም ሰው ያውቃል። አንሳውና ወደ ውስጥ አድርገው አለችው። አይ አይሆንም፣ ታውቂያለሽ ምን አይነት እድለኛ ሰው እንደሆንኩኝ፣ ምክንያቱም በጣም ችን የመሰለች ቆንጆ ሚስት አለችኝ አላት።
እሷም ሳቅ እያለች እኔም አንተን የመሰለ ቆንጆ ባል ስላለኝ በጣም እድለኛ ነኝ አለችው። እሱና እሷ ግን የአይጥና የድመት ያህል ነው የሚፈራሩት። እሷም አታምነውም፣ እሱም አያምናትም። ምክንያቱም ድመት አይጥን ከያዘቻት በኋላ እየተጫወተችና እያሳሰቀች እንደምትይዛት ሁሉ ኤፍራታዬም ናታንን እያሳሳቀች እጇ ውስጥ ወይም ከሱ ጋር ያለውን መረጃ መሰብሰብ ነው እንጂ የምትፈልገው ከያፌት ጋር መኖርም ሆነ ለሰከንድ መቀመጥ አትፈልግም። በጣም የሚገርማችሁ ነገር ግን እጅግ ልብ የሚነካው ኤፍራታ ከያፌት ምንድን ነው የምትፈልገው? ያፌትስ ከኤፍራታ ምንድን ነው የሚፈልገው? ኤፍራታን እውነት ለትዳር ፈልጓት ነው ብላችሁ ታስባላችሁ ወይስ ናታንን ለመበቀል? ምን ይመስላችኋል? ይህን እየተነጋገሩ በነበረበት ሰዓት አሁን ቢዝነስ መክፈት እፈልጋለሁ፣ ያ ናታን ያ የማይረባን እኔ መበቀል እፈልጋለሁ፣ ሰው የላትም ብሎ አይደል እንዴ እንደዚህ የሚጫወትብኝ ብላ ሀሳብ አመነጨች። ይህንን ሀሳብ ስታመነጭ አቶ ያፌት ሊያምናት ስላልቻለ ለምን የግል ስራ አላስጀምርሽም አላት። እሷም አይ ከአንተ ጋር ነው መስራት የምፈልገው። አሀ መረጃዎችን ስታገላብጭ አይኖችሽ አቧራ በቧራ ከሚሆኑ አንቺን የመሰልሽ ሸበላ ሚስት ከምትበሳቆይ ብዬ ነው እንጂ እኔ አብረሽ የምትሰሪም ደስተኛ ነኝ አላት። እንዴ ምን ለማለት ፈልገህ ነው አለችው። እሷም አይ በማለት ውስጧን ብቻ አንተ ቆይ መቼ ነው የምታምነኝ? ምንስ ባደርግ ነው ልታምነኝ የምትችለው አለችው። እሱም እኔና አንቺ ታውቂያለሽ መተማመንም ሆነ ልንተማመን አንችልም። ምክንያቱም አንቺ ከኔ የምትፈልጊው ነገር አለ፣ እኔም ከአንቺ የምፈልገው ነገር አለ አላት። የዚህን ጊዜ ኤፍራታዬ የውስጧን በውስጡ አድርጋ ዝም አለች። ከወዲሁ ስንመለስ ደግሞ ወደ እነ ናታን ቤት ምን ተፈጠረ? እነ ናታን ቤት ዳጊ በሀሳብ በጭንቀት ሊሞት ነው። እንዲሁም ቢኒያም ይህ ነገር እንዴት ሊፈጠር ቻለ በማለት በውስጡ እያምሰለሰለ የነበሩት ነገሮች ነበሩ። እነዛን ጥያቄዎች የሚመልስለት ነገር ግን አንድም ነገር አላገኘም። በዚህ አጋጣሚ ዳጊ ነበረ። ዳጊ በጣም ተጨናንቋል። ታውቃለህ አለው። ስማማ ስለዛ ስለ ያፌት ዘመድና ወይም ዘለዛ ስለ ጓደኛ አለው። ጓደኛህና ጽዮን ምን አለው? እሱም ቢኒያምም ያንን ፎቶ የተላከለትን ፎቶ ለዳጊ ያሳየዋል። ዳጊ ያንን ነገር ሲያሳይ ብቻ በሆነ ነገር ሊያዝ ነበረ፣ ግን እንደምን ብሎ አመለጠ። ምክንያቱም ተስቶት ብዙ ነገር ሊያደርግ ነበረ። ምክንያቱም ያሰበው ሳይሆን ያላሰበው ነገር እንደገጠመው አሁን ገና ነው ያስታወለው። ምክንያቱም ያን ፎቶ ሲያይ እንዴት ብሎ መጮህ ጀመረ። ከዛም በኋላ ቀጥታ ወደ ጽዮን ጋር ነበር የደወለው። ጽዮን ጋር ደወለ። ጽዮንዬ ጋር ከደወለ በኋላ ጽዮንዬ ላገኝሽ እፈልጋለሁ አለ። እኔ ግን በጣም ተቀይሜሃለሁ አለችው። እባክሽ ማንም ይሁን ማንም እንዲያውቅ አልፈልግም፣ እኔና አንቺ መገናኘታችን እያለ እያወራ በነበረበት ሰዓት ገንዬ የሰማችው ማንም እንዲያውቅ አልፈልግም የሚለውን ቃል ብቻ ነበር። ገንዬ መጣች። ልጄ ሆይ ምን ሆነህ ነው? ፍቅር ያዘ ወይስ ምን ሆነህ ነው? እስኪ ንገረኝ። ልጄ እኮ ሳላስበው የሆነ ነገር ሆነሃል። እኔም ትችሃለሁ፣ እኔም ካንተ ርቄያለሁ። ፍቅር ይዞህ ነው መሰል አለ። እንዴ እንዴት እንደዚህ ታስቢያለሽ አላት። ገንዬም ይሄ ነገር ባይዋጣትም ግን ልጇን አምና ከመቀበል ውጭ ምንም አይነት አማራጭ የላትም። ገንዬ ይህንን ስትሰማ ወይኔ ልጄ ፍቅር ይዞት ይሆን ወይ የሚለው ነው እሷ ላይ የተሳለው። ነገሩ ግን ወዲህ ነው። እሱ የሰራው ጸጸት ወይም የሰራው ስራ እጅግ እያሳሰበው ነው። ምክንያቱም ጽዮንን ከጓደኛው ጋር ሲያገናኝ ነበረ ትልቁን ስህተት በህይወቱ የሰራው። በጣም ይገርማል አይደለም? ይሄ ድራማ እውነትም እንደ ስሙ ሀረግ ይባላል። ሀረግ እርስ በርሱ ተጠላልፎ ነው የሚያድገው። እንዲሁም ላላቀው ስትሉም ቶሎ አይላቀቅም፣ እንበጥስህም ብትሉት ቶሎ አይበጠስም። ይህን ግን ስንቶቻችሁ አስተውላችኋል? በተለይ የክፍለ ሀገር ልጆች ሁላችንም እናውቀዋለን። እኔም የክፍለ ሀገር ልጅ ስለሆንኩኝ
ልክ እንደ ስሙ ድራማውም የተወሳሰበ ነው። እዚህ ጋር የናታንና የዛች የታገተችው ልጅ መገናኘት፣ ለናታን ስራ መገኘቱ፣ ናታን የዛችን ልጅ ህይወት መታደጉ፣ እንዲሁም ደግሞ የዛች ልጅ እናት ባለስልጣን የሆነች መሆኗንም ተረድተናል። እንግዲህ ወደ እነ ቤት እንወጣና ወደ እነ ቤዛ ቤት እንመጣለን። ወደ እነ ቤዛ ቤት ስንመጣ እነ ቤዛ ቤት ምን ተፈጠረ? ጽዮን እንዲሁም ቤዛ የድሮ የናታን ፎቶዎችን እያወረደች ማየትና መመልከት ጀመረች። አንድ ሰው ያለ ፍላጎቱ ወይም የማይወደውን ሰው ሲያገባ ምን አይነት ስሜት እንደሚሰማው እያየች ነበር ከፎቶ። ይህንን ባየችበት ሰዓት እጅግ ልቧ ተጸጸተ። ምን ሆኜ ነው ግን? ለምን እንደዚህ ያደረግኩኝ? የሚሉ ጥያቄዎች በውስጧ ይምሰለሰላሉ። በጣም ገርሟታል፣ ተደንቃለች። በዚህ በሀሳብ ተመስጣ ያሳለፈችውን በናታን ላይ የተጫወተችውን ድራማ ስታስበው ህሊናዋ ማረፍ አልቻለም። ህሊናዋን መውቀስ ፈለገች ቤዝዬ በውስጧ በጣም ብዙ የሚያሳስቧት ነገሮች አሉ። አንደኛ ናታንን የበደለችውን በምን እንደምትከሰው፣ ሁለተኛ የኤፍራታዬን ህይወት ምስቅልቅሉን እንዳወጣችው ስታስብ ውስጧ በጸጸት ይሞላል። ምክንያቱም ያቺ የምታስብላት ያቺ የምትወዳት እህቷ ከማትፈልገው ሰው ጋራ በትዳር ተጣምራ እየኖረች መሆኑን ስታስብ እንቅልፍ ነስቷታል። እውነት ነው የምላችሁ፣ እህትነት ማለት ፈጥኖ ድራሽ ማለት ነው። እህታችሁ በተቸገራችሁ ጊዜ ወይም በታመማችሁ ጊዜ ፈጥና ካልደረሰች የእሷ እህትነት ምንድን ነው? መጽሐፍ ቅዱስ እንዲህ ይላል፣ አባትን አባት የሚያሰኘው ወልዶ ሲያሳድግ ነው ይላል። ስለዚህ ሁላችንም ለቤተሰቦቻችን ተገዢ መሆን አለብን። የናታን ህይወት በእኔ ህይወት ውስጥ ያለፈ ስለሆነ እጅግ ተመስጬና ዩቲዩብ መዞር ሁሉ አቁሜ ነው በንጹህ ልቦና እማዳምጣቸው። አብዛኛውን ጊዜ እኔም ብሆን ታውቃላችሁ፣ የአባት ፍቅርን እኔም ብሆን አላውቅም። የናታንም ህይወት እንደኔ ነው። በነገራችን ላይ እጅግ የሀብታም ልጅ ብሆንም ግን የአባትን ፍቅር ምን አይነት ፍቅር እንደሆነ አንድም ቀን አላውቀውም። አሉ ከሚባሉ የክፍለ ሀገር ሀብታሞች የኔም አባት ሀብታም ነበረ፣ ግን የአባትን ፍቅር አላውቀውም። ደስ የሚለው ነገር እናት ምንም ይሁን ምንም የወለደችውን ልጅ በሚመቻትም መልኩ ይሁን በማይመቻት መልኩ መቼም ጥላ አታውቅም። የኔ እናትም እንደዛ ናት። የኔ እናት እጅግ በጣም ጀግና ናት። ሲበዛ ለልጆቿ ሟች፣ ልጆቿን አገልጋይ፣ ለልጆቿ ስትል ህይወቷን ሁሉ አሳልፋ የሰጠች ምርጥ እናት አለችኝ። ናታንም አባቱ የተወሰነ ነገር አድርጎለት ቢሆን ወይም የተወሰነ ፍቅር ሰጥቶት ቢሆን እንኳን የሆነ ግንዛቤ ይኖረዋል። ናታንንም ያፌትንም ሊረዳው ይችል ነበረ። ነገር ግን አባቶች የዘሩት ዘር ነው እኛን አሁን ላይ ዕዳ የሚያስከፍለን። በጣም ሌላኛው ግርም ድንቅ ያለኝ አሁንም ቤዛ ደጋግማ የናታንን ፎቶዎች ለምን የምታይ ይመስላችኋል? አሁን ላይ የምንሰራው ስራ፣ አሁን ላይ የምንሰራው ተግባር ነገ ጧት ዋጋ እንደሚያስከፍለን ጠንቅቀን ማወቅ አለብን። መልካም ሰርቶ ማለፍ መልካምነት ለራስ ነው ይላል። የቆሎ ተማሪ ምን ይላል መሰላችሁ? ለምኖ ሲሄድ ክፉም ለራሱ ደግም ለራሱ ይላል። ምን ለማለት ፈልጎ ነው? ክፉ ካሰባችሁብኝም ለእናንተ ሆኖ መልካምም ካሰባችሁ የእናንተው መንግስተ መውረሻ ነው ይላል። ይህን የሚልበት ምን ይመስላችኋል? አንድ ተማሪ ስለመብርሃን ስለመቤቴ ብሎ እየለመነ በሚዞርበት ሰዓት አንዲት እናት ይሄ ተማሪ ሁሌ ሲመርቃት ክፉም ለራሱ ደግም ለራሱ ይላት ነበር። አንድ ቀን ግን እጅግ በመናደድና በመጸጸት ሆና እንዴ እኔ የሰጠሁት ክፉም ለራሱ ደግም ለራሱ ብሎ ነው እንዴ የሚመርቀኝ ትልና እዛ ከምግቡ ላይ የሆነ መድኃኒት ትጨምርበታለች። ልጁ ደግሞ ሮሮ ስለነበረ ይዞት አልበላውምና ይዞት ኮፌዳውን ይዞ ወደ ማደሪያው ጎጆ እየሄደ ነበር። ወደ ማደሪያው ጎጆ በሚሄድበት ሰዓት መንገድ ላይ
2 እርሻ ውለው የሚመጡ ልጆች ያገኛል። ወንድሜ ውሃ ጠምቶን ነበር፣ ምግብም ርቦን ነበር፣ ቤታችን እስከምደርስ ልሰጥን ትችላለህ አሉት። እሺ ብሎ ተማሪ ስላዛኝቷ ብሎ ያላጣ እንዴት ነው እሱን ሲለምኑት እምቢ ሊል የሚችለው? እሱም ቁጭ አረግና መጠጡን ይሰጣቸዋል። መጠጡንም ምግቡንም ከበሉ በኋላ እግዚአብሔር ይስጥልን እግዜር ይስጥልን ብለው ከጨረሱ በኋላ ቀጥታ እሱ ወደ ቤቱ ሊመለስ ሲል ልጆቹ እዛው መንገድ ላይ ፍንግል ፍንግል አሉ። ወዲያውኑ ሰው ሲጠራ ወይም ዘመድ አዝማድ ተጠርቶ ሲሰበሰብ እናት እጄን በጄ እያለች እያለቀሰች ስትመጣ እሱም አይ በፖሊሶች ተይዞ መሄድ አለበት፣ ወደ እስር ቤት መግባት አለበት ሲባል ተውት እጄን በጄ ራሴው በጄ ነኝ ብሎ አሁን የመረቃት ምርቃት አሁን ላይ ከፋት። አያችሁ፣ እኛ የምናደርገው ነገር ነገ ጧት ትልቅ መስዋዕትነት እንደሚያስከፍለን ማሰብ ወይም ማስተዋል ይገባናል። በህይወታችሁ ስትኖሩ የሚጸጽታችሁን ነገር አታርጉ። እኔ በህይወቴ ትልቅ የሚጸጽተኝ ነገር ቢኖር አረብ ሀገር 7 ዓመት ሙሉ ስሰራ ለእናቴ ያለማድረጌ፣ አሁን ላይ ግን ጠንክሬ ሰርቼ እናቴን ማስደሰት እንዳለብኝ አሁን ላይ አስባለሁ። ግን ከመጸጸት ይልቅ በሰዓቱ ማድረግ የነበረባችሁን ሰዓት ማድረግ ትችላላችሁ። በቃ የናታንና የያፌትም ግጥሚያ ልክ እንደዚህ ታሪክ ነው። ምክንያቱም ናታንም ያፌት ወንድሙ መሆኑን አያውቅም። ያፌት ግን ናታን ወንድሙ መሆኑን የሚያውቅ ይመስለኛል። እንደው ሳስበው ግን የአባትነትን ፍቅር የቀማው እሱ ስለሚመስለው ይመስለኛል። ግን የያፌት እናት እንዴት ልሞች አለች? በምንስ ምክንያት ሞተች? ወይስ በናታን አባት፣ ወይስ በራሷ ጉዳይ፣ ወይስ በራሷ ኬዝ? በምን ኬዝ ይሆን? ያፌትስ እድገቱ ምን ይመስል ነበር? አያችሁ፣ ተበድሎ ያደገ ሰው መጨረሻው ምን እንደሚሆን። በነገራችን ላይ እናታችሁ አባታችሁ አንድ ቤት ያሳደገቻችሁ ፈጣሪያችሁ ልታመሰግኑ ይገባል። መለያየት ካለመታወቁ ጋራ እጅግ ከባድ የአእምሮ ህመም ነው የሚያሳድረው። ስለዚህ ሁላችሁም ከምታደርጉት ነገር ለመቆጠብ ወስኑ። በጣም የሚገርመው ነገር ግን አንድ ነገር አለ። ለምንድን ነው ቤዛ ሁልጊዜ ናታን ፎቶ የምታስበው? የበፊቱ ደስታ የመሰላት አሁን ላይ ግን እጅግ ድቅድቅ ጨለማ ሆኖ ሀዘን የዋጣትስ ለምን ይመስላችኋል? ይህንንም እየተባባሉ በነበረበት ሰዓት እባክሽ በድሮ ማንነትሽ ራስሽን እየወቀሽ ህይወትሽን ላይ አደጋ አታድርሽ አለቻት። እሷም አይ አደጋ ማድረስ እንኳን ፈልጌ አይደለም፣ ግን አረ እንደዛ ከሆነስ ባላስታውስ ይሻለኛል፣ ጸጸትም መስራት አልፈልግም አለች። ጽዮንም ይህን ካለች በኋላ ሳሎን ቁጭ ብለው ነበረ። የናታንና የቤዚ ፎቶ ደግሞ ጠረጴዛ ላይ ተቀምጦ ነበር። ወይዘሮ ሉሊት ቀሽ ቀንቧ እያለች እየተወረገረገች ስትመጣ ጠረጴዛ ላይ የናታንና የቤዛ ፎቶ ትመለከታለች። ይህንን ስታይ የተለመደ አፏን ለመዘርጋት አፏን ቀና ስታደርግ እባክሽ አሏት። ታውቂያለሽ፣ አሁን ነበረ ይህንን አጋጣሚ መጠቀም ያለብሽ። አንቺ ናታንን ማግባት አለብሽ። ምክንያቱም ኤፍራታ ቢንያምን አግብታ በደስታ እየኖረች ነው። አንቺ ሴትዮ ታርፊያለሽ ወይስ አታርፊም? እስኪ ዝም በይ ብላት ቤዛ ተናዳ ወደ ክላሷ ትሄዳለች። ከዛ አንቺ ሴትዮ ግን ዝም ብትይ አይሻልሽም አለቻት። ማለት አለች። እኔ የማላቅ እንዳይመስልሽ መግቢያ ውስጥ እኮ የመረሽብኝ ወይም እንድታመም ያደረግሽኝ አንቺ ነሽ አለቻት። በጣም ጥሩ ነዋ፣ እንዳውም ከዚህ የበለጠ ነው ችግር ማደርስብሽ። ላደረግሽው ነገር ሁሉ ዋጋ አስከፍልሻለሁ አለቻት። ግን ጽዮን በሉሊት ላይ ምን እያሰበች ይመስላችኋል? እንደዛ ፀጉሯን ይዛ ወዝውዛ መሬት ላይ ጥላት እስከ መርሳት ድረስ ቤተሰብን እስከ መርሳት፣ ጓደኛን እስከ መርሳት፣ ሀሳብን እስከ መርሳት ያደረሰቻት ሉሊት ናት። ሉሊትን በጥፉ መበቀል ትፈልጋለች። በቀልን ግን እግዚአብሔር ይጠላል። ቢሆንም ግን እንደዛ ብላ ስታስጠነቅቃት ያም ተነስቶ አልለቅሽም ይለኛል፣ ያም ተነስቶ እገልሻለሁ ይለኛል። ግን ለምንድን ነው እኔ ላይ ምንድን ነው ችግራቸው?
እያለች ሉሊት መንቀር መንቀር እያለች እዛው ሳሎን ላይ ተዘፍዝፋ ቀረች። ይህም ከሆነ በኋላ ነበረ ናታን ስራ አለኝ ወይም ወደ ድርጅቱ ላይ እየሄድኩ ነው እያለ ግን ከጀርባ ሆኖ የሚያጠና የነበረው የያፌትን ደንበኞች ወይም የያፌትን ቦዲጋርዶች ምን እንደሚሰሩ አንድ ባንድ መከታተል ነበር የዕለት የዕለት ስራው። ይችን በብዙ ዋጋ በብዙ ገንዘብ የተነጋገራትን ሴትም እሷን ለማጥመድ ሲሉ ልጅቷ መኪና እየነዳች በነበረበት ሰዓት መኪናዋን አቁማ ወደ ሱፐር ማርኬት ገባች። ወደ ሱፐር ማርኬት ስገባ የያፌት ቦዲጋርዶች የሀብታም ልጆችን እየመረጡ ነበረ በትልቅ ዋጋ የሚነጋገረው። እሷም ወደ ሱፐር ማርኬት ሄዳ የምትገዛቸውን ዕቃ ገዛዝታ ወደ መኪናዋ ተመልሳ መኪናዋን ሞተሯን አሙቃ ለመንዳት ስትሞክር መኪናይቱ ልትንቀሳቀስ አልቻለችም። መኪናይቱን ወደ ጋራጅ ቤት እንድትገባ ስታደርግ ሳታስበው እሱን ካስገባች በኋላ ሳታስበው ከኋላዋ እፍና አድርገው እልም ካለ ጫካ ደን ውስጥ ይወስዷታል። ዛም ውስጥ ሲወስዷት ትንሽዬ ቤት ወይም አንድ ክላስ ቤት ነበረች። የያፌት ቦዲጋርዶች 2 ናቸው። እነዛ ቦዲጋርዶችም ሲነኳት አትንኮይ ትላለች። አንደኛው ለየት ባለ አመለካከት ሲያት እንዴት እንደዚህ ልታየኛለህ? ለምንስ ነው የምታየኝ? አለችው። አይ አትንጣጭ፣ ይኸውላችሁ እኔ እጮሃለሁ አለች። እሷ እልም ባለ ጩኸቷን አቀለጠችው። ባክሽ ብትጮሂ ማንም አይሰማሽም አላት። አሁንም የማታስቡት ሰው ወይም የማትወዱት ሰው ምናችሁንም ይሆን ሀጥ ጥፍራችን የኃጢአት ምልክት ቢሆንም ጥፍራችን ራሱ ሲነኩን አንወድም። ስለዚህ የእነሱ ዓላማ ምን ነበረ ታውቃለህ? ይቺ እኮ ናት በብዙ ገንዘብ እንትን የተባለችው የሚሉትን ጥያቄዎች በሙሉ እሷ እየሰማች ነው። አረ የሆነ ነገር ይደርስብናል እንዳትነካት አለው። አንደኛው ግን መንካትም ሆነ ከእሷ አጠገብ መድረስ ይፈልጋል። ነገር ግን ያፌትን ይፈራል። ይህን እየተባባሉ በነበረበት ሰዓት እባክህ አትንካኝ ብላ ጩኸቷን ቀልጥ አደረገችው። ጩኸቷን ቀልጥ ስታደርገው ናታን ራሱን ለመደበቅ የተጠቀመበትን ጫካ ወይም ደን ውስጥ ነበረ። ብቻ የሆነ የሴት ድምፅ ሰማ። እጅግ እንደ አውሎ ንፋስ በሚፈጥን ወይም እንደ መኮርኮር ታውቃላችኋ? መኮርኮር የሚባል አለ። ልክ እንደሱ በሚፈጥን መልኩ ፈጥኖ ወደ ግቢ ሊገባ ሲል 2 ወንዶችና አንዲት ሴት ይመለከታል። አንዷ ሴት እግርና እጇ የታሰረ ነው። እንዲሁም አፏ ብቻ ነው እንጂ ያልታሰረው እጇም እግሯም ግጥም ተደርጎ ታስሯል። ይህን ሲመለከት በር ላይ ፈለግ ወይም ወደ ግራ ወደ ቀኝ ናታን ሲፈልግ አንድ ትልቅ ሽመል ያገኛል። ያንን ሽመል ብድግ ያደርግና አንደኛውን በመጀመሪያ በቀኝ በኩል ያለውን ያጋድመዋል። ሲቀጥል በግራ በኩል ያለውን ደግሞ አጋደመው። እነሱን ካጋደመ በኋላ ለመፍታት ሞከረ። እጇ በጣም የጠበቀ ነው። መጀመሪያ የእግሯን ለመፍታት አስቀደመ። መጀመሪያ እግሯን ለመፍታት ካስቀደመ በኋላ እግሯን ከፈታ በኋላ እጇን ፈታት። እጇን ከፈታ በኋላ ግራ እጇን ጭብጥ አድርጎ ይዞ በዛ በደን ውስጥ በግራ በቀኝ እየተሽለኮለኩ በሚገርም ፍጥነት እየሮጡ ነፍሳቸው በአፋቸው ውልቅ እስከምትል ድረስ በጣም ኃያል ትንፋሽ በመተንፈስ በመሮጥ ላይ ነበሩ። እየሮጡ በነበረበት ሰዓት መንገድ ላይ ወይም ግማሽ ወይም ሩብ አካባቢ መንገድ ሲደርሳቸው ጥያቄ አቀረበችለት። ቆይ አንተ ማነህ? አንተስ ከእነሱ ውስጥ አንዱ ልትሆን ትችላለህ አለችው። የዚህን ጊዜ ናታን ንዴቱን መቆጣጠር አልቻለም። ተይው፣ ድሮም ሴቶች ስትባሉ አትታመኑ፣ ተይዋ፣ ካሁን በኋላ እንደውም ስላንቺ አያገባኝም አይመለከተኝም ብሏት ናታን በፍጥነት እንዳውሎ ንፋስ እየሮጠ መሄድ ጀመረ። በዚህን ሰዓት እሷ ወደ ግራ ብትመለከት ወደ ቀኝ ብትመለከት በቃ የምታገኘው ሰው አልቻለችም። በጣም አዘነች። እባክህ ወንድሜ ጥለኸኝ አትሂድ፣ ጠብቀኝ እያለች አሁንም እሷ እንዳውሎ ንፋስ እየበረረች መሄድ ጀመረች። በግራም በቀኝም
ጸጥ ረጭ ያለ ነው። እንኳን እነሱ አይደሉም እኔ ራሱ በራሴ በጣም ፈርቻለሁ። ይህ ነገር በሆነበት ሰዓት ነበረ ሁሉም ሰው በውስጡ አንድ ሀሳብ ሊጭርበት ይችላል። እግዚአብሔር የላከለትን መልእክተኛ ማንም ሊያስቀርበት አይችልም። ኤፍራታ የሌሎቹን ሕይወት መታደግ እንደምትፈልግ ሁሉ ናታንም የአንዲት ነፍስ ሕይወትንም ታደገ። እሷም እየሮጠች ናታን ላይ ደረሰችበት። ናታን ላይ ከደረሰችበት በኋላ እባክህ ጠብቀኝ ወንድም አለችው። እኔ እምልህ ጠብቀኝ፣ ቆይ አንተ ማነህ? እንዴት ልትረዳ ይቻልካችሁ? ታውቂያለሽ እዚህ ግቢ እዚህ ጫካ ውስጥ የምመጣው ከሰው ዓይንም ለመራቅ ነው፣ ከሀዘን ለመራቅ ነው። እንዴ ምን ማለት ነው? ምን ሆነህ ነው አለችው። እሱም ታውቂያለሽ በጣም የምወዳት እህት አለች፣ በጣም የምሳሳላት፣ እንደዚህ የምታዘልጠኝ፣ እንደዚህ የምታለብሰኝ እህቴ ጽዮን ናት አላት። በጣም ይገርማል፣ እድለኛ ነህ አለችው። አዎ እጅግ በጣም እድለኛ ነኝ እኔ አላት። ይህንን ሲላት ግን ቆይ እኔ ግን አንተን የሆነ ቦታ አውቃለሁ አለችው። ሊሆን ይችላል እዚህ ነኝ ስባል እዛ ነኝ፣ እዛ ነኝ ስባል እዚህ ነኝ፣ ስለዚህ የሆነ ቦታ ልታውቂኝ ትችያለሽ አላት። እሷም አዎ ፊትህ አዲስ አይደለም፣ እሺ ሌላ ነገር ንገረኝ እስኪ አለችው። ኦኬ አሁን ላይ የምንኖረው አንዲት እህታችን ቤት ነው፣ ጥገኛ ሆነን ነው የምንኖረው። ስራም የለኝም። ዋው ለስራው አትሰብ፣ ለስራው የኔ እናት ማሚዬ ስራ ታስገባሃለች። እውነትሽን ነው አላት። እሷም አዎ በማለት በደስታ ሁና ለፈገግታ ሁና መለሰችለት። ቆይ አንቺ ግን እኔን አጣራሽ፣ ግን አንቺ ማነሽ አላት። ኤልዳና እባላለሁ። ኤልዳና ማለት ምን ማለት ነው አላት። እግዚአብሔር ይመስገን ማለት አለችው። አለ ስምሽ እንኳን ባይያዘኝ ግን የእግዚአብሔር ቸርነት በሚለው ወስጄሻለሁ አላት። አንተስ? ናታን። ኦኬ ናታንም የእግዚአብሔር አገልጋይ ያው ነው ስማችን፣ ትርጉሙ አንድ ነው ይላታል። ይህንን ሲላት እሷም የውስጡን ማንነት እያዳመጠች የውስጡን የህይወቱን አንድነት እያመሰለሰለች ቀጥታ ወደ ቤቷ ትሄዳለች። ወደ ቤቷ እየሮጠች በምትሄድበት ሰዓት እናቷ ቤት ትደርሳለች። ሳታስበው እናቷ ቤት ከገባች በኋላ ሰውነቶቿ መብረክረክና መንቀጥቀጥ ጀመሩ። በዚህን ሰዓት ምን ሊፈጠር ይችላል ብላችሁ ገመታችሁ ሁላችሁ? እንደኔ እናትየዋ እናቴ ብላ እናትየዋ አቅፋ አረገች። ካቀፈቻት በኋላ ሴትየዋም ሰውነቷም እየተንቀጠቀጠ እንዴ ምንድን የገጠመሽ አለቻት። አንድ ባንድ በህይወቷ የሆነውን ነገር ወይም ከወጣችበት ሰዓት ጀምሮ ያጋጠማትን ነገር ለእናቷ ነገረቻት። እቺ የማን ልጅ እንደሆንሽ አላወቁማ አለችና ቆይ ብላ ወደ ውጭ ልትወጣ ስትል እናቴ ለናታን ስራ ታገኝለታለሽ አለች። ቆይ እሱ አለች እናትየዋ ይህንን ካለች በኋላ በረንዳ ላይ ትወጣና ወደ ባለቤቷ ይሁን ወደ ማን ባናቀም ቀጥታ ስልክ ደወለች። ልጄን እንደዚህ አድርገዋታል፣ ጋራጅ ቤቱ ምን አይነት ሰው እንደሚንቀሳቀስ አይተህ በፍጥነት መስዋዕትነት እንድታስከፍላቸው እፈልጋለሁ። አሁን እትዬ ወይም ስራ ላይ ነኝ ያላት ይመስላል። ምንም ቢሆን ከልጄ የሚበልጥ ነገር የለምና አድርግ ያልኩህን እንድታደርግ በፍጥነት ቶሎ ወዳልኩ ነገር መሄድ አለብህ፣ መወሰን አለብህ ትለዋለች። እሱም ስማማና እሺ ይላታል። ቆይ እያለች እናቷ በሀሳብ ተመስጣ እየተመለከተች በነበረበት ሰዓት ክፍል 82 እዚህ ላይ ያቆማል። ውድና የተከበራችሁ የያሬድ ዩቲዩብ ቻናል ቤተሰቦች ለያሬድ ዩቲዩብ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮውን ላይክ በማድረግ ሀሳብ አስተያየታችሁን ደግሞ በኮሜንት መስጫ ቦክስ ሳጥኗ ውስጥ በማስቀመጥ ሁላችሁም የበኩልነታችሁን አጋርነታችሁን ለእኛ እንድታሳዩን
እንወዳለን። ሁላችሁም ያላችሁበት የዓለም ዳርቻ ሰላማችሁ በክርስቶስ ብዝት ትርፍርፍ ይበልልን። ሰላም፣ ጤና፣ ፍቅር ተመኘንላችሁ። በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ሰላም ነገር ወደ እናንተ ይቅረብ። ክፉን ነገር እግዚአብሔር አምላክ ያርቅላችሁ። በያላችሁበት እግዚአብሔር ይጠብቃችሁ። መልካሙን ነገር ወደ እናንተ ክፉን ነገር ወደ ውጭ ጣልላችሁ። ከክፉ ጥላት እግዚአብሔር አምላክ ክፉ ጥላት ሲባል ሰው አይደለም። ከክፉ ጥላት ማለት ከሰይጣን ማለት ነው። ስለዚህ ከሰይጣን ዲያብሎስ እግዚአብሔር ይጠብቃችሁ። በያላችሁበት ሰላማችሁ ይብዛ። ግን ለያሬድ ዩቲዩብ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ፣ ቪዲዮን ላይክ በማድረግ እንዲሁም ሀሳብ አስተያየታችሁን በመስጠት በቦክስ ሳጥኗ ውስጥ በመስጠት ሀሳብ አስተያየታችሁን አስቀምጡልን። እንወዳችኋለን፣ እናከብራችኋለን። ሰላም ጤና ተመኘንላችሁ። የነበረው ቆይታ ይህንን ይመስል ነበረ። በሌላ ፕሮግራም ወይም በሌላ አይዲያ እስከምንመጣ ድረስ ሰላም ጤና ተመኘንላችሁ። ባይ ባይ። እንወዳችኋለን፣ እናከብራችኋለን።